የፊልማችን ታሪክ የሚጀምረው ሲ በተባለች ለየት ያለ ተሰጥኦ ባላት ትንሽ ልጅ ነው። ሲ ለቆንጆ ወንዶች ያላት ስሜት ለመግለጽ መቼም ቢሆን አታፍርም፣ አትፈራም። ከአንድ የክፍል ጓደኛዋ ፍቅር በያዛት ጊዜ ወዲያውኑ ትነግረዋለች። እርሷም በሚያስገርምና የሚያስደስት ሁኔታ እርሱም እንደሚወዳት ይናገራል። ሲም በደስታ እንባዋን ታፈሳለች። ነገር ግን እጣ ፋንታ ጨከነችባቸው። ልክ በማግስቱ ልጁ በድንገት ወደ ሌላ ትምህርት ቤት ይቀየራል። ይህ ክስተት እርሷን ልቧን ሰብሮ ይለያታል። አመታት እያለፉ ሲሄዱ ሲ ትቀየራለች። እንደ መንታ እህቷ ሂ የሲ ጸጉር እንደ ቀድሞ ቀጥ ብሎ አይቆይም። ይህ ልዩነት የአባቷን ቅናት በመውረስ የመጣ ስለመሆኑ ማሰብ ትጀምራለች። ቆይቶ ግን አሁንም ከጎረቤት ልጅ ፍቅር ይይዛታል። ስጦታም ታዘጋጅለታለች። ስሜቷን ለመግለጽ ድፍረት ሰብስባ በነበረበት ቀን ልጁ በሯን ያንኳኳል። ነገር ግን እሷን ሳይሆን እህቷን ሂን ለማየት ይጠይቃል። ያ መራራ አጋጣሚ ሲ ዳግመኛ ፍቅሯን ለማንም ላለመግለጽ ለራሷ ቃል እንድትገባ ያደርጋታል። ይህ ቃል ኪዳን ግን በባህር ዳርቻ ሂያንን ስታገኘው ይፈርሳል። እንደ ማዕበል ግርማ ሞገስ ያለው ሰውነቱ ወዲያውኑ ልቧን ይማርከዋል። በማግስቱ ሂያን በትምህርት ቤት ይታያል። በሁሉም ሰው ዘንድም አድናቆትን ያተርፋል። ነገር ግን ለሁሉም ሰው አስገራሚ በሆነ ሁኔታ ለሲ እጁን ያወዛውዛል። እሷም ደንግጣ ስትቆም ጓደኞቿ በጉጉት ይመለከታሉ። እያፈረችም ትላንትና በባህር ዳርቻ ላይ እንዳገኘችው ትገልጻለች። በክፍል ውስጥ ሲ የሙከራ ፈተና ደረጃውን ስታይ ያን ከመጀመሪያዎቹ 100 ተማሪዎች መካከል መሆኑን ትረዳለች። ይህም በምሽት የጥናት ክፍል ውስጥ እንዲገባ ያስችለዋል። በወሬዎች እንደሚሉት ከሆነ በዛ ክፍል ውስጥ ፍቅርን መግለጽ ስኬታማ መሆንን ያረጋግጣል። ነገር ግን የሲ ውጤት በጣም ዝቅተኛ በመሆኑ ተስፋ ትቆርጣለች። በእረፍት ሰዓቷ እሷና ጓደኞቿ ያን ቅርጫት ኳስ ሲጫወት ያዩታል። አድናቂ ሴቶች ተከቦ ሳለ ሲ ለየት ያለ ነገር ለማድረግ ትወስናለች። መጠጥ ገዝታ ስሟን ትጽፍበታለች እና የካንቲኑ ባለቤት እንዲያደርስላት ትጠይቃለች። ነገር ግን ባለቤቱ መጠጡ ለማን እንደሆነ አስቀድሞ ያውቅ ነበር። እዛ ቀን ብዙ ልጃገረዶች ተመሳሳይ ጥያቄ አቅርበውለት ነበር። በውጪም ሲ ጸጉሯ ጥቅልል የሆነ እና ለሂያን የውሃ ጠርሙስ የያዘች ጓደኛዋን ታገኛለች። ከትምህርት በኋላ ሲ ሂያን እንደገና እንዲመጣ ተስፋ በማድረግ ወደ ባህር ዳርቻ ትመለሳለች። በባህሩ ውስጥ ስትጠብቅ ግን በምትኩ ሌላ ወንድ ልጅ ይመጣል። የወደቀውን የስም መታወቂያዋን ያነሳል እና ሸሚዟ ወደ ባህሩ ሲንሸራተት እርሱን ለማንሳት ሲሞክር ባህሩ ውስጥ ይወድቃል። መዋኘት ስለማይችል ሲ እሱን ለማዳን ትፈጥናለች። ወደ ዳርቻው ጎትታ በማውጣት ሰው ሰራሽ ትንፋሽ ለመስጠት ታጎነብሳለች። ነገር ግን ከንፈሯ የእርሱን ከንፈር ሳይነካ በድንገት ይነቃል። ሲ በንዴትና በሀፍረት ክፉኛ ትቆጣለች። ቢሆንም ግን ውስጧ ልጅ በመትረፉ እፎይታ ይሰማታል። ልክ በማግስቱ ያው ልጅ ዙክ ወደ ሲ ትምህርት ቤትና ክፍል ይቀየራል። በደረሰበት አደጋ እግሩ በጂፕሰም ታስሮ ነበር። ሁለቱም ወዲያውኑ ይተዋወቃሉ። መምህሩ ዙክ ከሌሎች ተማሪዎች በእድሜ እንደሚበልጥ በመግለጽ ያስተዋውቃል። ቀደም ሲል የዩኒቨርሲቲ መግቢያ ፈተና ወስዶ ሳይሳካለት ቀርቶ አሁን ወደ ትምህርት ቤት መመለስ ነበረበት። ሲ በሞቅታ ሰላም ትለዋለች። እሱ ግን ቀዝቃዛ ፊት በማሳየት ብዙም አያወራም። በማግስቱ ጠዋት በጂፕሰሙ ሲቸገር አይታ ለመርዳት ትሞክራለች። እርሱ ግን እምቢ ይላል። ተቆጣጣሪው ሌላውን ተማሪ ዜንግን በዝምታ ስለቆመ ይቆጣውና በምትኩ እሱ እንዲረዳው ያዘዋል። ቆይቶም ሲ መታወቂያዋን ባለማድረጓ ትወቀሳለች። ጠፍቶብኝ ነው በማለት ትዋሻለች። ነገር ግን እውነታው መታወቂያው እስካሁን ካልመለሰላት ከዙክ ጋር ነበር። በምሳ ሰዓት ሲና ጓደኞቿ ለዙክ ምግብ በማምጣት በደግነታቸው ያስገርሙታል። ሌሎች ሰዎች ሲ ባህር ዳርቻው ላይ አድናቸው እንደሆነ ሲጠየቁ ዙክ ዝም ይላል። ሲ ግን በኩራት በመሃል ገብታ እሷ እንደረዳችው ትናገራለች። እየሳቀችም አሁን ውለታ እንዳለበትና ሻንጣዋ ሊይዝላት ምግብ ሊያመጣላትና አይስክሬም ገዛላቸው እንደሚገባት ትነግረዋለች። ዙክ እምቢ ማለት አይችልም። ቆይቶ ጓደኞቿ አዲስ ሴት ለሲ መታወቂያ ያዘጋጁላታል። ዙክ ዋናው ሊመልስላት ሲል ነበር። ነገር ግን መታወቂያሽን የወሰደው ሰው
ስለሚወድሽ ሊሆን ይችላል የሚል ወሬ ሲሰማ በዝምታ እጁ ወደ ኋላ ይመልሳል። እስከዛው ግን ሲ ልቧ ለሂያን ብቻ እንደሆነ ደግማ ትናገራለች። እወደዋለሁ፣ ለሌላ ለማንም ልቤ ቦታ የለውም በማለት ትገልጻለች። ንግግሯን እንደጨረሰች በድንገት አንድ ኳስ ወደ እሷ ይወረወራል። መቷት ወዳው ገጭቷ ተመለሰ። እዛ ቆሞ የነበረውን በቀጥታ ወደ እሷ እየመጣ ያለው ሂያን ነበር። ሂያን ሲን በኳስ ሳያውቅ ከመታት በኋላ በፍጥነት ይቅርታ ጠየቀና ጭንቀቱን ገለጸላት። ሲ ደግሞ በሀፍረትና በመደናገጥ አይኖቿ ወደ ታች አከረከረች። ጓደኞቿ እሷን ለማነጋገር እድል ለማግኘት ፈልጎ ሆን ብሎ ያደረገው መሆን አለበት በማለት ወዳውኑ አሾፉበት። ዙክ ግን ሁኔታውን በዛ መንገድ አላየውም። ወደ ክፍል ሲመለሱ የሲ የቅርብ ጓደኞች የኢንቾንግ ጸጉር በሆነ መንገድ እንደገና ፍጹም ቀጥ ያለ እንደሆነ ነገሯት። ሲ በድንጋጤ ራሷ ለማረጋገጥ ወደ ቀጣዩ ክፍል ሮጠች። እውነት ነበር፣ ደግሞም እሷ ሁልጊዜ የምትመኘው ነገር ነበር። ስትጠይቅም ኢንቾንግ ጃንግማይ ሳሎን ውስጥ $50,000 ውድ በሆነ ዋጋ ጸጉሯን እንደተስተካከለች በኩራት ነገረቻት። ጉጉትና ተስፋ ሲንንና ጓደኞቿ ወደ ሳሎኑ እንዲሄዱ አነሳሳቸው። ምንም እንኳን የሲ ጸጉር በተፈጥሮ በጣም ጥቅልል ቢሆንም የውበት ሳሎኑ ባለቤት ሊቀየር እንደሚችል አረጋገጠችላት። እሷም ወደ ቤት ተመልሳ ያጠራቀመችውን ገንዘብ ሁሉ ሰበሰበች። ነገር ግን መጠኑ $1,000 አልሆነላትም ነበር። በሐዘን ተውጣ ወደ ሳሎኑ ለማየት ብቻ ተመልሳ በሄደችበት ወቅት ዙክ ባለቤቷን እማዬ ብሎ ሲጠራት በድንገት ሰማች። አእምሮዋ ውስጥ አንድ አስገራሚ ሐሳብ ተፈጠረ። በማግስቱ ዙክን ከተለመደው በተለየ ሞቅ ባለ ስሜት ማነጋገር ጀመረች። ከበፊቱ በተለየ መንገድ ሰላምታ ትሰጠው ነበር። ከትምህርት በኋላ ልክ ከሳሎኑ ውጪ በድንገት የተገናኙ ቀረበችና ምን እያደረገ እንደሆነ በቸልታ ጠየቀችው። እርሱም ሳሎኑ የእናቱ እንደሆነ ነገራት። ያለምንም አመንታት ሲ ወደ ውስጥ ሮጣ ገብታ ለዙክ ራሷን እንደ ቅርብ ጓደኛው በማስተዋወቅና እናቱንም በአንድ ወቅት ባህር ዳርቻ ላይ ሕይወቱን እንዳዳነችለት አስታወሰቻት። በትምህርት ቤትም እንደምትንከባከበው ቃል ገብታ በምላሹም ጸጉሯ እንዲስተካከልላት ፍላጎት እንዳላት ጠቆመች። እናቱም ፈገግ ብላ ተስማማች። ነገር ግን ይህ የሚሆነው በእግሩ ላይ ያለው ጂፕሰም እስኪነሳ ብቻ እንደሆነ ነገረቻት። ከዛን ጊዜ ጀምሮ ሲ በዙክ የዕለት ተዕለት ሕይወት ውስጥ ሙሉ በሙሉ ገባች። ወደ ክፍል ትወስደዋለች፣ በትምህርት ወቅት ትረዳዋለች እና በሰላም ወደ ቤቱ መመለሱን ታረጋግጣለች። የሳሎኑን ዳግም መከፈት ለማስተዋወቅና ለእናቱ በራሪ ወረቀቶችን በማደል ጭምር ትረዳታለች። በአንድ ዝናባማ ቀን ከዝናቡ ጥላ እንዲያገኝ ወደ አባቷ መጋዘን ወሰደችው። የአባቷንም ልብሶች ሰጠችው። በውስጡም የእሷ የኮሚክ መጻሕፍት ክምር ነበሩ። ማንበብም እንደሚወድ ስትጠይቀው ዙክ ፈጽሞ እንደማይወድ ነገራት። ይህም አስገረማት። እሷም በጣም የምትወዳቸውን መርጣ ሰጠችውና እንዲያውም በማንኛውም ጊዜ እንዲመጣ የመቆለፊያ የይለፍ ቃሉ ሰጠችው። በዛ ጊዜ ሲና ጓደኞቿ ለሂያን ፍቅሯን ለመግለጽ እንዲዘጋጁ የወረቀት ኦርጋሚ ዶቃዎችን ማጠፍ ጀመሩ። ባላንጣዋ ሚጂ 1,000 የጻፈች መሆኑን ሰምተው ነበር። ስለዚህ እነሱ 10,000 ለመጻፍ አቀዱ። ዙክ እቅዷን በሰማ ጊዜ በዝምታ ለማምለጥ ሞከረ። ነገር ግን ሲ የእሱ ሚና በጣም አስፈላጊ እንደሆነ በመግለጽ አስቆመችው። ከትልቁ ቀን በፊት ጸጉሯን እንዲያስተካክልላት መርዳት ነበረበት። ሳይወድ በግዱ አብሯት ቆይቶ ዶቃዎቹን አጠፈ። በኋላም ሲ የምሽት ጥናት ክፍል ውስጥ ለሂያን ፍቅሯን ለመግለጽ ትክክለኛው ቦታ እንደሆነ በማመን አንድ የክፍል ጓደኛዋን ወንበር እንዲቀይራት ለመነችው። ነገር ግን እሱ በትምህርት ውጤቱ ላይ እንቅፋት እንዳይሆንበት በመፍራት እምቢ አላት። እየተበሳጨ መጣና ተቆጣት። እዛ ፍቅርሽን መግለጽሽ እንዲወድሽ ያደርገዋል ብለሽ ታስበያለሽ? ሂያን አይነ ስውር ይመስልሻል? ምንም እድል የለሽም፣ ጊዜሽን አታጥፊ አላት። የእሱ ክፉ ቃላት ተስፋ አስቆረጣት። በዛ ምሽት ሲ ያለቀሰች ወደ ዙክ ቤት ሄደች። የወረቀት ዶቃዎች የተሞሉበትን ማሰሮ እሱ ጋር ትታ በዝምታ ተመልሳ ሄደች። በኋላም ወደ አባቷ መጋዘን ስትመለስ በሩ ሳይቆለፍ አገኘችው። በውስጡም ዙክ አሁንም የሷን ህልም የሙጥኝ ብሎ የኮሚክ መጻሕፍትን እያነበበ ተቀምጦ ነበር። ሲ ለሂያን ፍቅሯን የምትገልጸው ጸጉሯ ሲስተካከል ብቻ እንደሆነ ተናገረች። እሱ ሊወዳት የሚችለው በዚህ መንገድ ብቻ እንደሆነ ታምን ነበር። ዙክም ባለፉት ጥቂት ቀናት ውስጥ በሚስጥር ሲያጥፍላቸው የነበሩትን የወረቀት ዶቃዎች የሞሉበትን ማሰሮ አወጣ። እነዚህ ዶቃዎች በእውነት ምን ማለት ናቸው ብሎ ሲጠይቃት ሲደነገጠች በለሰለሰ ድምጽ መለሰች። የእኔን ያንተንና የጓደኞቼን ሁሉ ስሜት ይዘዋል ትለዋለች።
ትለምነዋለች። ሂያን ባይቀበለኝም እንኳ ይህን ማሰሮ አብረን ላሳለፍነው ጊዜ እንደ መታሰቢያ ይዘዋለሁ ትላለች። በማግስቱ ሲ ዙክ ወደ ትምህርት ቤት ለመውሰድ ወደ ቤቱ ስትሄድ እግሩ ከጂፕሰም መፈታቱን አየች። በጣም ተደሰተች። እናቱም እሱ ሲድን ጸጉሯን እንደምታስተካክልላት የገባችውን ቃል አስታወሰቻት። ሲ ፈገግ አለች። ነገር ግን ለሂያን ፍቅሯን ለመግለጽ ካቀደችበት ቀን በፊት ወዳለው ዕለት ለመጠበቅ ወሰነች። በትምህርት ቤት ተማሪዎች የቅርብ ጊዜውን የሙከራ ፈተና ውጤት ለማየት ተሰበሰቡ። ለሁሉም ሰው በሚያስገርም ሁኔታ የዙክ ስም ከከፍተኛ ውጤት አምጪዎች መካከል ተገኘ። ሲ በምሽት የጥናት ክፍል ውስጥ ቦታ እንድታገኝ የሚረዳት ሰው እንደሚያስፈልጋት ስላወቀ ያለ እረፍት ሰርቶ ነበር። ሲ ወደ ጥናት ክፍሉ ገብታ ፍቅሯን የመግለጽ ምኞቷን እንድታሳካ ዙክ ወንበሩን ሊቀይራት ሀሳብ ካቀረበ በኋላ የሲ ልብም ለመጀመሪያ ጊዜ በደስታ ተሞላ። ነገር ግን ደስታዋን ሳታጣጥም ሌላ ያልተጠበቀ ዜና ደረሳት። የምትወደው ልጅ ሂያን ፈተናው እንደወደቀ ወሬ ተሰማ። እጣ ፋንታ እንደገና በህይወቷ ላይ እየቀለደች እንደሆነ ተሰማት። አንድ ቀን የሲ ጎረቤት ወደ ቤቷ መጥታ ለጸጉር ቤቱ ባለቤቶች ስለ ጃንጊሚ ቤተሰብ ለእናቷ አወራች። የጃንጊሚ ልጅ ዙክ በትምህርት ቤቱ ካሉ ጎበዝ ተማሪዎች አንዱ እንደሆነና አባቱ በታዋቂው የዩኒቨርሲቲ ሆስፒታል ውስጥ ፕሮፌሰር እንደነበሩ ተናገሩ። የሲ እናት እንዲህ ያለ ስኬታማ ቤተሰብ ለምን እዚህ ለመምጣት እንደተገደደ ገረማት። ጎረቤቷ ማሳዛኙን እውነት አስረዳቻት። ባሏ በቅናት የተለከፈ ነበር። ብዙ ጊዜ ሚስቱን ያሰቃያት ነበር። ብስጭቱንም በልጁ ላይ ይወጣ ነበር። ይህም ልጁ እንዲጎሳቆል እንዲገለልና ትምህርቱንና ፈተናውን እንዲያቋርጥ አድርጎታል። ሲ በአቅራቢያ ተቀምጣ ሁሉንም ነገር ሰማችና ልቧ በሐዘን ተሰበረ። በዛ ምሽት የአባቷን መጋዘት ስታልፍ ሲ መብራት በርቶ አየች። በውስጡም አባቷ ከዙክ ጋር ፓስታ ሲበሉ አየች። አባቷን በውስጡ ብዙ እንዳሉና በፈለገው ጊዜ ሊጠቀምባቸው እንደሚችሉ በመንገር የሚጣል ካሜራ ሰጥቶ በማግስቱ ጠዋት በትምህርት ቤት ሲ ስለሚመጣው ሽርሽር የሚገልጽ ፖስተር አየች። ወዲያውኑ ለሂያን ፍቅሯን ለመግለጽ ይህ ትክክለኛው አጋጣሚ እንደሆነ ማለም ጀመረች። እሷና ጓደኞቿ ስለ እቅዱ ሲወያዩ ሂያን አለፈች። እንደተለመደው ለሲ እጁን አወዛወዘ እና እንደገና ልቧ በደስታ ፈነጠዘ። በስፖርት ክፍለ ጊዜ ሁሉም ሰው ለሃንድቦል ጨዋታ ጥንድ ሆኑ። አንዲት ልጅ በፍጥነት ከሂያን ጋር ተጣመረች። ይህም ሲ ከዙክ ጋር እንድትሆን አደረጋት። ጨዋታው ተካረረ። ሂያን ሰማያዊውን ቡድን ኢላማ አደረገ። ሲም ልትመታ ስትል ዙክ ደጋግሞ ከለላት። ከዛም በግድ የለሽ የፍቅር ስሜት ሲ ሂያን እንዳይመታ ለመከልከል ራሷን ለኳሱ አጋልጣ ሰጠች። ይህም ድርጊት ዙክን ክፉኛ አሳዘነው። በዛ ምሽት ሲ ከሂያን በጨዋታው ወቅት ስለረዳችው የሚያመሰግን የድምጽ መልእክት ደረሳት። እጅግ በጣም ተደሰተች። ነገር ግን ከጥቂት ጊዜ በኋላ ሌላ መልእክት ከዙክ ደረሳት። ድምጹ በጭንቀት የተሞላ ነበር። ህመም ላይ እንደሆነ ይጠየቃት። እሷን ጥላት በመሄዱ ራሱን ወቅሷል እና ልከኛ እንዳትሆንና ቁስሉ በፍጥነት እንዲድን ቅባት እንድትገዛ ነገራት። የሁለቱንም መልእክት ስትሰማ የሲ ስሜት ተደበላለቀ። አንዱ በደስታ ሲያፈነጥዛት፣ ሌላኛው ደግሞ በሙቀትና ግራ መጋባት ሰጣት። ቆይቶም የዙክ እናት ወዳለችበት ሳሎን ሄደች። እናቱ የልጁን ጸጉር እንድታጥብለት ጠየቀቻት። በሁኔታው መቀራረብ የተነሳ ሁለቱም የጭንቀት ስሜት ተሰማቸው። ነገር ግን ዙክ ሳያውቅ ሻምፖ ከመቀባቱ በፊት ኮንዲሽነር ሲቀባ እናቱ በግርምት ፊቷን አጠቆረች። እሱ ይሄንን በሚገባ ያውቅ ነበር። እንዲህ ያለ ስህተት ሰርቶ አያውቅም። ወዳውኑ ሰበብ ፈጥሮ ወጣ። ሲም ስለሱ ስሜት መጠርጠር ጀመረች። የትምህርት ቤቱ የሽርሽር ቀን ደረሰ። አውቶቡሱ እየተሞላ ሳለ ሲ ሁሉንም ሰው በሚያስደንቅ ቀጥ ያለና የሚያብረቀርጥ ጸጉሯን እያሳየች ወደ አውቶቡሱ ገባች። እነርሱም አፍጦ ያያት ነበር። ከበስተጀርባ ተቀምጦ የነበረው ዙክ በዝምታ ይመለከት ነበር። ስሜቱም ጨልሞ ነበር። በሽርሽሩ ቦታ ሲ የወረቀት ዶቃዎች የሞሉበትን ማሰሮ በሂያን ወንበር ላይ በጥንቃቄ አስቀመጠችው። በዛ ምሽት ቡድኑ ለፍቅር ጥያቄዋ ልዩ ቦታ አስጌጡላት። ቀስቶች በሚመሩበት መንገድ ሂያን ደረሰ። ሲን ብቻዋን እዛ በመገኘቱ ተገረመ። ሲ ብቻዋን እዛ በመገኘቷ ተገረመ። ቀጥ ያለ ጸጉሯን አደነቀ። የዶቃዎቹን ማሰሮ አደነቀ እና ስለረዳችውን በድጋሚ አመሰገናት። ከዛም ሂያን
ስለዛ የባህር ዳርቻ ቀን በማንሳት እሷና እሱ ብቻ እንደሚያውቁት ተናገረ። አሁን ደነገጠች። ዙክም እዛ እንደነበር አላወቀችም ነበር። በዛ ቅስበት ዙክ በዝምታ ለመሄድ ሲዞር አየችው። ልቧ ተሸበረ። እናም ነገሮች ሁሉ ግልጽ ሆኑላት። ሂያን ላይ ትኩር ብላ በማየት እንዲህ ስትል ተናዘዘች። በጣም እወድሃለሁ። እናም ዛሬ ምሽት እዚህ ያመጣው ፍቅሬን ለመግለጽ ነበር። ነገር ግን ልናገር ስል ስለሌላ ሰው ደጋግሜ አስባለሁ። እንድወደድ ራሴን መቀየር እንዳለብኝ አምን ነበር። ለአንድ ሰው አይን ቆንጆ ለመሆን እሞክር ነበር። ነገር ግን ከእሱ ጋር ትሆን ራሴን ለመቀየር በጭራሽ አይሰማኝም። ዝም ብዬ ራሴን መሆን እችላለሁ። ያ የተናገረችው ሰው ከዙክ ሌላ ማንም አልነበረም። ሲ ወደ ቡድን ተመለሰች። ጓደኞቿም የፍቅር ጥያቄዋ ተሳክቶ እንደሆነ ለማወቅ ጓጉቶ ነበር። እርሷ ግን አልመለሰችላቸውም። ይልቁንም አይኖቿ በዝምታ ዙክን ይከተሉ ነበር። በማግስቱ ዙክ እውነቱ ምን እንደተፈጠረ ሳያውቅ በየአቅጣጫው ሲንን ይሸሻት ነበር። በዛ ምሽት በመጋዘኑ ውስጥ መብራት ሲበራ አየ። በመጨረሻ ሲ እዛ እንደምትጠብቀው አውቆ ወደ ውስጥ ከመግባቱ በፊት በራሱ ስሜቶች ተረብሾ ከውጪ አመነታ። በመጋዘኑ ውስጥ ባለው ጠረጴዛ ላይ ሲ ለዙክ አዳዲስ መጻሕፍትን በዝምታ አዘጋጅታለት ነበር። ሁለቱም ዝምታውን ለመስበር ሳይደፍሩ ለጥቂት ጊዜ በዝምታ ተቀመጡ። በመጨረሻም ሲ ወደ እርሱ ዞር ብላ በለሰለሰ ድምፅ ጠየቀችው። በዛ ምሽት ምን እንደተፈጠረ ለማወቅ አልጓጓህም? ስለ ፍቅር ጥያቄው ማወቅ አትፈልግም? ስትል ጠየቀችው። ከዛም ለሂያን ስሜቷን እንዳልገለጸች ነገረችው። ዙክ በመገረም ለምን ሲል ጠየቃት። ሲ ፈገግ ብላ በትምህርቴ ላይ ማተኮር ስለምፈልግ ነው፣ ግን ለሌሎች እንዳትነግራቸው ተስፋ እንዲቆርጡ አልፈልግም አለችው። የዩኒቨርሲቲ መግቢያ ፈተና ሲመጣ ትልቅ ከረሜላ ብቻ ግዛልኝ፣ ምናልባትም የተሻለ ውጤት እንዳመጣ ይረዳኝ ይሆናል ስትል መለሰችለት። በማግስቱ በትምህርት ቤት ዙክ ከጥቅልል ጸጉሯ ልጅ ኢን ጋር ሲያወራ ስታይ የሲ ልብ በትንሹ ሰመጠ። ለመደበቅ ብትሞክርም የቅናት ስሜት በውስጧ ብልጭ አለ። በዛ ምሽት የዙክና ሶፋው ላይ የተቀመጠ ትልቅ ስጦታ አዩ። ስለ እርሱ ሲጠይቁት ዙክ በጣም ትልቅ ከረሜላ እንዲገዛላት እንደጠየቀችው አስረዳት። ከዛም በሚቀጥለው ዓመት የዩኒቨርሲቲ መግቢያ ፈተናውን ለመውሰድ ማሰቡ ለእናቱ ነገራቸው። እናቱም ከዚህ በፊት ፈተናውን ከመውሰድ ይልቅ መሞትን እንደሚመርጥ ተናግሮ ስለነበር በሁኔታው ተገረሙ። ብዙም ሳይቆይ ዙክ የጠየቀችውን ግዙፍ ከረሜላ ይዞ ሊሄድ ሲል ሲ በድንገት አስቆመችውና ከኢን ጋር ይቀራረቡ እንደሆነ ጠየቀችው። እሱም ያለምንም ማመንታት እንደማይቀራረቡ አረጋገጠላት። ከዛም በፈተናዋ መልካም እድል ተመኝቶላት ሄደ። የመግቢያ ፈተናው ቀን ደረሰ። ለፈተናው ከሚመጡት መልካም ምኞት ገላጮች መካከል ሲ አንድ ልዩ ድንገተኛ ስጦታ ደረሳት። አንድ ደስተኛ የድብ ማስክ የለበሰ ሰው ግዙፍ የስጦታ ቦርሳ ሰጣት። ልብሱ ሲወልቅ በውስጡ የነበረው ሌላ ማንም ሳይሆን ዙክ ነበር። ልቧ በሙቀትና በደስታ ተሞላ። በሚቀጥሉት ቀናት የፈተና ውጤት እየጠበቁ ሳለ የሲ ጓደኞች ቅመም የበዛበት የሩዝ ኬክ ለመብላት ተሰበሰቡ። ሲ ግን እናቷን መርዳት እንዳለባት ተናግራ ይቅርታ ጠየቀች። ዙክም በተመሳሳይ በቤቱ የሚሰራው ስራ እንዳለ ተናገረ። ሁኔታው ያጠራጠራቸው ጓደኞቻቸው ተከትለዋቸው ሲና ዙክ በሚስጥር ሲገናኙ ሲያዩን በግርም ተደነዘዙ። አይኖቻቸውን ማመን አቃታቸው። በኋላ ሲና ዙክ መጀመሪያ ወደ ተገናኙበት ባህር ዳርቻ ተመለሱ። ሲ በዛ ቀን ለምን ባህር ውስጥ እንደገባ ጠየቀችው። በሐዘን ተውጦ እንደነበረና ማዕበሉ ቢወስደው ምን ሊፈጠር እንደሚችል እያሰበ እንደነበረ ሲያስረዳ አይኖቹ ፈዘዙ። ነገር ግን በውሃ ውስጥ እሷ ስትዋኝ አያት። የእሷ መገኘት ወደ ህይወት መለሰው። በዝግታ እስካሁን ይዞት የነበረው መታወቂያዋን ሰጣት። መታወቂያውን የጠበቀውም ላዳነችው ሴት እንደ መታሰቢያ መሆኑን ተናዘዘ። ከዛም እጇን በቀስታ ይዞ አይኖቿ ውስጥ እያየ እንደሚወዳት ነገራት። ወደ ቤቱ ሲመለሱ ሁለቱም መለያየት አልፈለጉም ነበር። ሲ ተጠግታ በከንፈሮቿ ላይ የሀፍረትና የፍቅር መሳም እስካሳረፈችበት ድረስ እጆቻቸው ተያይዞ ነበር። ጉንጮቿ በሀፍረት ቢቀሉ ልቧ ግን ሰላም አግኝቶ ነበር። ወደ ቤት ሲመለሱ የዙክ እናት እሁድ ዕለት አዲስ ጸጉር ማድረቂያ ለመግዛት ወደ ሴኡል መሄድ እንዳለባት ነገረችው። እሱ አብሯት መሄድ እንደሚፈልግ ጠየቃት። እሷ ግን ራሷን በመነቅነቅ እምቢ አለችውና ሱቁን እንዲጠብቅ ነገረችው። በማግስቱ ሲ የቤተሰብ ሽርሽር ነበራት። ከመሄዷ በፊት ለዙክ መደወል አልረሳችም። በንግግራቸውም ወቅት እሁድ ሊያደርጉ ስላሰ
ስላሰቡት ቀጠሮ ደጋግማ አሳሰበችው። ከዛም ወዲያውኑ ለቅርብ ጓደኞቿ ደወለች። በባህር ዳርቻው ላይ ለዙክ ለምታደርገው ትልቅ የፍቅር መግለጫ ሁሉንም ነገር እንዲያዘጋጁላት ጠየቀቻቸው። በመጨረሻ ያ ልዩ እሁድ ደረሰ። ቡድኑ ቦታውን በማስጌጥ ተጠምዶ ሳለ ሲና ዙክ ቀድሞ ደረሱ። ይሄንን ሲያዩ ሁሉም እንደ እቅዱ ወደ ተመደቡበት ቦታ በፍጥነት ገቡ። ሲ ትንሽ ራቅ ብላ ቆማ ለጓደኞቿ እንዲያቆሙ ምልክት ሰጠቻቸው። እነሱ ግን ትርጉሙ አልገባቸውም ነበር። በዛው ቅጽበት ዙክ ከአንድ ሰው የጽሑፍ መልእክት ደረሰውና ስልክ ለመደወል ፈቀቅ ማለት እንዳለበት ነገራት። በዛ ቅጽበት የደረሰው መልእክት ዙክን ፊቱን አጨለመው። እናቱ ሆስፒታል ገብታ ነበር። ሲን ይቅርታ ጠይቆ በፍጥነት ወደ ሴኡል ሄደ። ሆስፒታል ሲደርስ እናቱ ራሷን ስታ ኮማ ውስጥ ሆና አገኛት። አባቱ ደግሞ በጭካኔ አጠገቧ ቆሞ ነበር። አባቱ እናቱ ከደረጃ ላይ እንደወደቀች ተናገረ። ስለሷ ከመጨነቅ ይልቅ የልጁን ትምህርት አበላሽታለች፣ እንደ እናትም አልተንከባከበችውም በማለት ጥፋቱን በእሷ ላይ አላከከ። ዙክ አባቱ እየዋሸ እንደሆነና እናቱን እየገፋት እርሱ እንደሆነ እርግጠኛ ስለነበር የእጁን ቡጢ በንዴት ጨበጠ። አባቱ ግን ለንዴቱ ግድ ሳይሰጠው ወደ ቤት እንዲሄድ አዘዘው። ቀናት አለፉ። ማንም ዙክን ሊያገኘው አልቻለም። ሲና ጓደኞቿ ወደ ቤቱ ሲሄዱ ሱቁ ተዘግቶና የሚከራይ ሱቅ አለ የሚል ምልክት ተለጥፎበት አገኙት። ግራ የተጋባችውና የተጨነቀችው ሲ አባቱ በሴኡል ብሔራዊ ዩኒቨርሲቲ ሆስፒታል ፕሮፌሰር እንደነበሩ አስታወሰች። ተስፋ ባለመቁረጥ አውቶቡስ ተሳፍራ ወደ ከተማዋ ሄደች። ሆስፒታሉ ውስጥ ለታካሚዋ ጃንግሚ ጠይቃ ወደ ክፍሉ ስታመራ አንድ አስፈሪ ንግግር ሰማች። የዙክ አባት ለሚስቱና ለልጁ ወዳውኑ ወደ አሜሪካ እንዲሄዱ በቁጣ ነገራቸው። እንደገና ወደ ቤት ከተመለሱ ፈጽሞ ከቁጥጥሩ እንደማያመልጡ ዛተባቸው። እናትና ልጅ መሄድ ባይፈልጉም አቅም ስላልነበራቸው እንባቸው ይፈስ ነበር። ከበሩ ውጭ የቆመችው ሲ ሁሉንም ቃል ሰማች። ደረቷን በጭንቀት ተወጠረ። በዛ ምሽት ሲ ከህዝብ ስልክ ደወለች። የዙክ ድምጽ ይመልስላት ደነዘዘች። ከዛም ልብ የሚሰብር ቃላት ካንደበቷ ወጡ። ለእሱ ያላት ስሜት ሁሉ ካደች። ድምጿ እየተንቀጠቀጠ ሁልጊዜም እንደ ጓደኛ ብቻ ነው የማይ፣ ይሄን የምነግር እንዳትሳሳት ነው። ካሁን በኋላ መተያየት አያስፈልገንም። ይሄን ያለችው ልቧ ፈልጎ ሳይሆን እርሱ ያለበትን አስቸጋሪ ሁኔታ ስለተረዳች ነው። በእርሷ ምክንያት ሁሉንም ነገር መስዋዕት እንዲያደርግ አልፈለገችም። በዛ ምሽት ሲ በእውነት የምትወደው ልጅ ለመጨረሻ ጊዜ እንዳነጋገረችው አውቃ ሳታቋርጥ አለቀሰች። ከቀናት በኋላ ትምህርት ቤቱ የምረቃ ስነ ስርዓት አካሄደ። ሲ መምህሯን በሚያስደንቅ ሁኔታ በከፍተኛ ውጤት ተመረቀች። ለፎቶግራፍ ፈገግ ብትልም እና የምስክር ወረቀት ብትይዝም ልቧ ግን ከባድ ሐዘን ውስጥ ነበር። የክፍሏን ዓመታዊ ጽሑፍ ስታይ ለዙክ ያላት ናፍቆት እየጠነከረ መጣ። የማስታወሻዎቹን ክብደት መሸከም ስላልቻለች አብሮ ያሳለፉት ጊዜ የቆመ በሚመስልበት በዛ መጋዘን ውስጥ ሄደች። በመጽሐፍ መደርደሪያው ላይ ዙክ ትቶት የሄደውን ማስታወሻ ደብተር አገኘች። በሽፋኑ ላይ በእርሱ የእጅ ጽሑፍ የፍቅር ታሪክ ላቭ ክሮኒክል የሚሉ ቃላት ነበሩ። በውስጡም የእርሷንና የጓደኞቻቸውን በርካታ ፎቶዎች አገኘች። በእያንዳንዱ ምስል ላይ ዙክ የእርሷን ስሜት የሚገልጹ ትናንሽ ማስታወሻዎች ጽፎ ነበር። ደስተኛ ስትሆንም ሆነ ስታዘዝ፣ ስትስቅም ሆነ ስታለቅስ እሱ ስለ እሷ ሁሉንም ነገር ይወድ ነበር። ይህ የሆነው እርሷ ፍጹም ስለሆነች ሳይሆን እሷ ሲ ስለሆነች ብቻ ነው። እሷ በአንድ ወቅት ባህር ዳርቻ ላይ ያዳነችው ልጅ ብቻ ሳትሆን ከህይወቱ ጨለማ ውስጥ ያወጣችውም እርሷ ነበረች። ከራሱ ቅዠቶች ያዳነችው እርሷ ነበረች። በአንድ ወቅት መታወቂያዋን እንደ ህይወት መስመር አጥብቆ ይዞት ነበር። አሁን ግን አያስፈልገውም፣ ምክንያቱም ስሟና መገኘቷ በልቡ ውስጥ ታትሟል። ሲ የማስታወሻ ደብተሩን ገጾች ስትገልጥ እንባዋ በዓይኖቿ ፈሰሰ። አንድ የሚያምር ፍቅር በፊቷ ተዘርግቶ ነበር። ሆኖም ግን በጣም የራቀና ልደርስበት የማይችል መሰላት። በባህር ዳርቻው ላይ በተስፋ መቁረጥ ስትዘዋወር ለዙክ የጽሑፍ መልእክት ላከችለት። ዛሬ ላገኘ አልችልም፣ ደህና አይደለሁም የሚል ጽሑፍ ነበር። ይህ ቀደም ሲል ትጠቀምበት የነበረው አይነት ሰበብ ነበር። ይመልስልኛል ብላ ፈጽሞ አላሰበችም ነበር። በዚህ ጊዜ ግን መልሱ የተለየ ነበር። እርሱም ለእኔ ግን ደህና ትመስያለሽ ብሎ መለሰላት። ስልኳ ጠራ እና ምን እንደተፈጠረ ከመረዳቷ በፊት አንድ የምታውቀው ድምጽ ከኋላዋ ስሟን ጠራት። ስትዞር እሱ እዛው አሸዋው ላይ ቆሞ ነበር። የጨለመው ስሜቷ ወዲያውኑ ወደ ከፍተኛ ፎይታ ተቀየረ። ሲም ወደፊት ሮጣ እቅፍ አደረገችው። ይቅርታ እየጠየቀችውም ስቅስቅ ብላ አለቀሰች። ዋሽቻለሁ አለችው።
የተናገረቻቸው ክፉ ቃላት ከልቧ እንዳልሆኑ ነገረችው። እርሱም መናፈቋንና መውደዷን ለአፍታ እንኳን እንዳላቆመች ነገረችው። ዙክ በእርግጥ ተረድቷታል። በረጋ መንፈስ ከቦርሳው ውስጥ የወረቀት ዶቃዎች የሞሉበት ማሰሮ አወጣ። እያንዳንዳቸው ዶቃዎች የእሷን ትዝታ ሊረሳቸው የማይፈልጋቸውን ጊዜያት እንደሚወክሉ አስረዳት። መቆጣጠር ያልቻሉት ስሜት አሸነፋቸው። እርስ በርሳቸው ተቃቀፉ። በአቅራቢያው ተደብቆ የነበሩት ጓደኞቻቸውም ወጥተው እነዚህን ቆንጆ ጥንዶች ዳግም መገናኘት በደስታ አከበሩ። ለሕዝብ የሚታይ የፍቅር መግለጫ አላስፈለጋቸውም። አንድ ያደረጋቸው ነገር ከዛ የላቀ ነበር። የልባቸው እውነት የማይናወጥና ሊገለጽ የማይችል ነበር። እናም በሰው ሰራሽ ጀምሮ የፍቅር ታሪካቸው በዚሁ መልኩ አበቃ። ቤተሰቦች ተጨማሪ ልብ የሚነኩ የፍቅር ታሪኮችንና አጓጊ ምስጢራዊ የሆኑ ትሬለሮችን ከፈለጉ ቪዲዮው ላይክ፣ ቻናሉ ሰብስክራይብ አድርገው በስተቀኝ በኩል ያለውን የደውል ምልክት ጠቅ አድርጉ። አመሰግናለሁ። መልካም ጊዜ